ሰላም የጽሬ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው የአማርኛ ፊደላትን ቃላት ምስረታ የሚል ነው። የአማርኛ ፊደላትን ቃላት ምስረታ እንግዲህ የአማርኛ ፊደላትን ቃላቶች እንዴት እንደምንመሰርታቸው አንድ ቤት አሳያችኋለሁ ማለት ነው። እዚህ ጋር እንደምታዩት ተማሪዎች ለማለትም ተማሪዎች ተማለት የመጀመሪያ ፊደል ናት። ማ ደግሞ የመቤተሰብ አራተኛ የምናገኛት ናት። ሬ ደግሞ የረ ቤተሰብ ሶስተኛ፣ ወ ደግሞ የወ ቤተሰብ ሰባተኛ፣ ች ደግሞ የቸ ቤተሰብ ስድስተኛ የምናገኛቸው ነው። ተማሪዎች የሚል ቃል እንመሰርትበታለን ማለት ነው። ኦኬ ደብዳቤ ማለት የመጀመሪያ ፊደል ናት። በደግሞ የበቤተሰብ ስድስተኛ የምናገኛት ናት ማለት ነው። ደግሞ የቤተሰብ ስድስተኛ፣ ማለት ደግሞ የቤተሰብ አምስተኛ የምናገኛቸው ናቸው ማለት ነው። ደብዳቤ ኦኬ ደብዳቤ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንመጣ ገንዘብ ማለት የመጀመሪያ ፊደል ናት። ማለት ደግሞ የቤተሰብ ስድስተኛ፣ ማለት ደግሞ የመጀመሪያ፣ በማለት ደግሞ የቤተሰብ ስድስተኛ የምናገኛት ናት ማለት ነው። በአንድ ላይ ስናነበው የምንላ ገንዘብ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንመጣ ቤቶች ማለት የቤተሰቡን አምስተኛ የምናገኛት ናት ማለት ነው። ቶ ደግሞ የቤተሰብ ሰባተኛ፣ ች ደግሞ የቸ ቤተሰብ ስድስተኛ፣ ቤቶች የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንመጣ እንደገና ገጠመኝ ማለት የመጀመሪያ ፊደል ናት። ማለት የመጀመሪያ፣ ማለት የመጀመሪያ፣ ማለት የኛ ቤተሰብ ሆና ስድስተኛ የምናገኛት ናት ማለት ነው። ገጠመኝ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንመጣ መልስ የለምባለስ ነው። መልስ ማለት የመጀመሪያ ፊደል ናት። ለ ደግሞ ለቤተሰብ ስድስተኛ የምናገኛት ናት ማለት ነው። ስ ደግሞ የሰ ቤተሰብ ስድስተኛ፣ መልስ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንመጣ ደንበኛ ማለት የመጀመሪያ ፊደል ናት። እንደ ደግሞ የቤተሰብ ስድስተኛ የምናገኛት ናት ማለት ነው። በደግሞ የመጀመሪያ፣ ደግሞ የኛ ቤተሰብ አራተኛ የምናገኛት ደንበኛ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ አገላልጽ ማለት የመጀመሪያ ፊደል ናት። የመጀመሪያ፣ ላ ደግሞ ለቤተሰብ አራተኛ፣ ደግሞ ለቤተሰብ ስድስተኛ፣ ጽ ደግሞ የመጀመሪያ ፊደል ማለት ነው። አገላልጽ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ ፍርድ ቤት ይላል። እንግዲህ እንደምታዩት ፍርድ ቤት ከዛ ማለት የፈ ቤተሰብ ስድስተኛ የምናገኛት ማለት ነው። ረ ደግሞ የረ ቤተሰብ ስድስተኛ፣ ድ ደግሞ የደ ቤተሰብ ስድስተኛ፣ ቤ ደግሞ የበ ቤተሰብ አምስተኛ፣ ት ደግሞ የተ ቤተሰብ ስድስተኛ፣ ፍርድ ቤት የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንመጣ መደበኛ እነዚህ ፊደሎች የመጀመሪያ ፊደል ናቸው። እኛ ደግሞ የኛ ቤተሰብ አራተኛ የምናገኛት ናት ማለት ነው። መደበኛ የሚል ቃል ይመሰርትልናል ማለት ነው። ከፍተኛ ይላል። እንግዲህ ከማለት የመጀመሪያ ፊደል ናት። ፈ ደግሞ የፈ ቤተሰብ ስድስተኛ፣ ት ደግሞ የተ ቤተሰብ መጀመሪያ፣ ኘ ደግሞ የኛ ቤተሰብ አራተኛ፣ ከፍተኛ የሚል ቃል ይሰጠናል ማለት ነው። እድል ይላል። ይሄ ደግሞ ባንድ ላይ እድል ማለት
ያ ቤተሰብ ሆና ስድስተኛ የምናገኛት ማለት ነው። ድ ደግሞ የለቤተሰብ ስድስተኛ ደግሞ የለቤተሰብ ስድስተኛ ድል የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ስንመጣ ውጤት ይላል። ማለት የወ ቤተሰብ ሁለተኛ የምናገኛት ማለት ጤ ደግሞ የጤ ቤተሰብ አምስተኛ የምናገኛት ማለት ተ ደግሞ የተ ቤተሰብ ስድስተኛ ውጤት የሚል ቃል ይሰጠናል ማለት ነው። ውጤት የሚል ቃል ይሰጠናል። ህይወት ይላል። እዚህ ጋር ደግሞ ህይወት ማለት የመጀመሪያ ያ ቤተሰብ ሆና ስድስተኛ ላይ የምናገኛት ማለት ነው። ይሄ ደግሞ የቤተሰብ ስድስተኛ ወይ ደግሞ የወ ቤተሰብ ሁለተኛ ተ ደግሞ የተ ቤተሰብ ስድስተኛ ህይወት የሚል ቃል ይሰጠናል ማለት ነው። እኪ ወደ ቀጣዩ ስንሄድ ልዩነት ማለት የለቤተሰብ ስድስተኛ የምናገኛት ማለት ነው። የማለት ደግሞ የቤተሰብ ሁለተኛ የምናገኛት ማለት ነው። ማለት ደግሞ መጀመሪያ ትድም ማለት የተበሰበ ስድስተኛ የምናገኛት ማለት ልዩነት የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንል ነጥብ ይላል። ነጥብ እንግዲህ የመጀመሪያ ፊደል ናት። ደግሞ የጠ ቤተሰብ ስድስተኛ የምናገኛት ማለት ነው። ደግሞ በቤተሰብ ስድስተኛ ነጥብ የሚል ቃል ይሰጠናል ማለት ነው። ኦኬ ልማት ይላል። ባለስ ልማት ለማለት የለቤተሰብ ስድስተኛ የምናገኛት ናት ማለት ነው። ማ ደግሞ በቤተሰብ አራተኛ ተ ደግሞ የቤተሰብ ስድስተኛ ልማት የሚል ቃል ይሰጠናል ማለት ነው። ግጭት ይላል። እንግዲህ ግ ማለት የቤተሰብ ስድስተኛ የምናገኛት ማለት ነው። ጭ ደግሞ የጨ ቤተሰብ አምስተኛ የምናገኛት ማለት ነው። ተ ደግሞ የተ ቤተሰብ ስድስተኛ ግጭት የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንመጣ እንደገና ፍቅር ይላል። ፍቅር ማለት የፈ ቤተሰብ ሆና ስድስተኛ የምናገኛት ማለት ነው። ቅ ደግሞ የቀ ቤተሰብ ስድስተኛ ር ማለት የረ ቤተሰብ ስድስተኛ ፍቅር የሚል ቃል ይመሰርትልናል ማለት ነው። ኦኬ ህልም ይላል። ህልም እንግዲህ ማለት የሀ ቤተሰብ ስድስተኛ ማለት ናት። ለማለት ደግሞ የለቤተሰብ ስድስተኛ ማለት ደግሞ የመቤተሰብ ስድስተኛ እነዚህ ፊደላት ስድስተኛ ደረጃ ላይ ነው ያሉ። ህልም የሚል ቃል ይሰጠናል ማለት ነው። ኦኬ ምክር ይላል። ምክር እንግዲህ ማለት የመቤተሰብ ስድስተኛ የምናገኛት ናት ብያቸዋለሁ። ከደግሞ ከቤተሰብ ስድስተኛ ረ ደግሞ የረ ቤተሰብ ስድስተኛ ምክር የሚል ቃል ይሰጠናል ማለት ነው። ኦኬ እንግዲህ ወደ መጨረሻው ስንደርስ ትውልድ ይላል። ትውልድ ት ማለት የመጀመሪያ ፊደል ናት። ት ማለት የተቤተሰብ ስድስተኛ የምናገኛት ማለት ነው። ደግሞ የወ ቤተሰብ ሁለተኛ ለማለት ደግሞ ለቤተሰብ ስድስተኛ ለማለት ደግሞ የቤተሰብ ስድስተኛ ትውልድ የሚል ቃል ይመሰርትልናል ማለት ነው። ሞባይል ይላል። ሞባይል እንግዲህ ማለት የመቤተሰብ ሰባተኛ የምናገኛት ናት ማለት ነው። ባደሞ በቤተሰብ አራተኛ የማለት የቤተሰብ ስድስተኛ ለማለት የለቤተሰብ ስድስተኛ ሞባይል የሚል ቃል ይመሰርትልናል ማለት ነው። እኪ ወደ ቀጣይ ስንመጣ መሰረት ማለት እንግዲህ የመጀመሪያ ፊደል የመጀመሪያ ረ የመጀመሪያ ተ ደግሞ የተቤተሰብ ከኛ ውስጥ ያሉት ማለት ነው። መሰረት የሚል ቃል ይመሰርትልናል ማለት ነው። እንግዲህ እንደምታዩት የዛሬ ቪዲዮ የአማርኛ ፊደላትን ቃላቶችን መመስረት ወይም ደግሞ ቃላቶችን መጻፍ የሚል ነው። ይዤላችሁ የመጣሁ ነበር። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ። ባይ ባይ።